ጤና ይስጥልኝ። እንግዲህ በሳምንቱ መጨረሻ በተለያዩ የአውሮፓ ሊጎች ጨዋታዎች የሚደረጉ ይሆናል። አብዛኛው ሊጎች አሸናፊዎቻቸው እየተለዩ ያሉበት ሁኔታ ነው ያለው። በአብዛኛው ጨዋታዎች የአውሮፓ ውድድሮች ተሳትፎ ለማግኘት የሚደረጉ ፉክክሮች በተለይ የሚስተዋልባቸው ናቸው። ከዚህ ጋር በተገናኘ በሳምንቱ መጨረሻ ከሚደረጉ ጨዋታዎች ምናልባት እኔ የበለጠ ትኩረት ይስባል ብዬ ያሰብኩት በኢጣሊያን ሴሪያ የሴሪያው መሪ የሆነው ኢንተር ሚላን 5ኛ ደረጃ ላይ ከሚገኘው ከቪቼንዞ ኢታሊያኖ ቦሎኛ ጋር እሁድ በእኛ ሰዓት ወደ 1 ሰዓት አካባቢ ጨዋታቸውን የሚያደርጉ ይሆናል ማለት ነው። እንግዲህ ይሄ በጣም ኢንትረስቲንግ ጨዋታ ነው። አንደኛ ኢንተር ሚላን ያው የሴሪያ ሻምፒዮን ለመሆን ከተከታዩ ከናፖሊ ጋር ብርቱ የሆነ ፉክክር እያደረገ ያለበት ጊዜ ላይ ነው የምንገኘው። ናፖሊ ደግሞ በዚህ ሳምንት ቀለል ያለ ጨዋታ ነው ከሞንዛ ጋር የሊጉ የመጨረሻ ቦታ ላይ ከሚገኘው ሞንዛ ጋር ቅዳሜ ዛሬ የሚያደርግ ይሆናል ጨዋታውን ማለት ነው። ኢንተር ሚላን ከቦሎኛ ጋር ነገ ነው የሚያደርገው። ፈታኝ ጨዋታ ነው። ቪቼንዞ ኢታሊያኖ ደግሞ ቡድኑን ክረምት ላይ ቲያጎ ሞታ ከተረከበው በኋላ ምናልባት በዚህ ዓመት በሴሪያ በጣም ፋሲኔት የሚያደርግ የስታይል ትራንዚሽን የተመለከትንበት ቡድን ማለት ቦሎኛ ይመስለኛል። ቲያጎ ሞታ በጣም ሞር ፖሰስ ማድረግ የሚፈልግ አይነት የተረጋጋ ቢውልዳፕ ያለው አይነት እንደገና ደግሞ ከኳስ ውጭ ደግሞ ሞር የሚድ ብሎክ አይነት በሆነ ፕረስ የሚጠቀም ሞር ሃይ ፕረስ ለማድረግ አልፎ አልፎ ካልሆነ ብዙ ጊዜ የማይስተዋልበት ኳሶችን ግን በደንብ መቆጣጠር የሚፈልግ አጫጭር ቅብብሎችን በተደጋጋሚ የሚያደርግ አሁን ለምሳሌ ያው ሞታ ከዩቬ አሁን ወጣ እንጂ በዚህ በሴሪያው ሲዝን ብዙ አጫጭር ቅብብሎችን በማድረግ ዩቬንቱስ ነው ቀዳሚው ክለብ ማለት ነው። እና እንደዚህ አይነት የመሰለ ቡድን ነበር ባለፈው ሲዝን ላይ በቦሎኛ የተመለከትንበት። ኦፍኮርስ ቦሎኛ ለሻምፒዮንስ ሊግ አብቅቶታል። በጣም ጥሩ ቡድን ነበር የሰራው ማለት ነው። ወደ ቪቼንዞ ኢታሊያኖ ስንመጣ ደግሞ የበለጠ ቀጥተኛ አሰልጣኝ ነው። ቪቼንዞ ኢታሊያኖ በፊዮረንቲናም የተመለከትነው ሞር ቨርቲካል አይነት አጫወት የሚጮት አሰልጣኝ ነው። ወደ ቦሎኛ መጥቶ የበለጠ ዳይሬክት እግር ኳስ የሚጠቀም ሞር ሃይ ፕረስ የሚያደርግ በተሻለ ከቲያጎ ሞታ ማለት ነው። ቲያጎ ሞታ ቀድሜ እንደጠቀስኩት ሞር በተወሰነ አጋጣሚዎች ሃይ ፕረስ እንዲያደርግ ሞሮፍ በሚድ ብሎክ ለመጫወት የሚፈልግ አይነት ቡድን ነው ማለት ነው የሰራው በቦሎኛ። ቪቼንዞ ኢታሊያኖ ግን በተወሰነ መልክ ሞር ኢንቴንሲቲ ጨምሮ በሃይ ቴምፖ ፕረስ ለማድረግ የሚፈልግ ነው ከኳስ ውጭ። ከኳስ ጋር ደግሞ የበለጠ ብዙ ትራንዚሽኖችን የሚጠቀም ፈጣን የመስመር አጥቂዎችን የሚጠቀም እንደገና ደግሞ ሞር ዋይድ ፕሌዎችን የሚጠቀም ነው። ፉልባኮቹ ሃይ እና ዋይድ የሚሆኑ በዛም አማካኝነት ኳሶች ወደፊት ፕሮግረስ ለማድረግ የሚመርጥ አይነት አሰልጣኝ ነው እና ይሄ አይነት ትራንዚሽን በቡድን ውስጥ ቢስተዋልም ቡድኑ ግን ቦሎኛ በያዝነው ሲዝን በጣም ጥሩ ቡድን ሆኖ ነው የተመለከትነው ማለት ነው። አሁንም የቻምፒዮንስ ሊግ ቦታን ለማግኘት እየተፎካከረ ይገኛል። 5ኛ ቦታ ላይ የሚገኘው ቢያንስ እስከ 3ኛ ሆኖ የመጨረስ በነጥብ በቅርብ ርቀት ነው የሚገኘው ማለት ነው። አትላንታ ነው 3ኛ ያለው። አትላንታ 61 ነጥብ ነው ያለው። ቦሎኛ 57 ነጥብ ነው ያለው። ስለዚህ የነገውን ጨዋታ ኢንተርን ቢያሸንፍ ቦሎኛ ወደ 60 ነጥብ ከፍ ይላል ማለት ነው። አትላንታ ሌላ ፈታኝ ጨዋታ ነው የሚኖረው ከኤሲ ሚላን ጋር ማለት ነው ነገ ከቦሎኛና ኢንተር ሚላን ጨዋታ በኋላ ማለት ነው። ጥሩ ፖዚሽን ላይ ነው የሚገኘው ቻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ ማለት ነው። እና ይሄ ስታይል ትራንዚሽን ቢኖርም በቡድን ውስጥ ነገር ግን ቡድኑ አሁንም ውጤታማ ሆኗል። በተለይ ደግሞ ለአንዳንድ ተጫዋቾች ቦሎኛ ላይ የቪቼንዞ ኢታሊያኖ መምጣት የበለጠ አቅማቸውን እንዲያሳዩ የረዳቸው ይመስለኛል። አንዱ ልጠቅሰው የምችለው እንዶዬ ነው፣ የመስመር አጥቂ ማለት ነው። እንዶዬ የበለጠ ሞር ኳስን በጣም ከሚቆጣጠር ቡድን ይልቅ የበለጠ የትራንዚሽን ቡድን የሚመቸው ሞር ኦፍ ኪዮቲክ በሆነ አጨዋወት ውስጥ ራሱን መግለጽ የሚችል አይነት ተጫዋች ነው። ዋንቪዋን ጥሩ የሆነ ተጫዋች ነው። ፈጣን ተጫዋች ነው። ሞር ፔሱን የሚጠቀም ተጫዋች ነው እና የቪቼንዞ ኢታሊያኖ መምጣት ከጠቀመው ተጫዋቾች ውስጥ አንደኛው እሱ ይመስለኛል። ስለ ቦሎኛና ኢንተር ሚላን ጨዋታ የተወሰኑ ነጥቦችን ለማንሳት ነው። ከኢንተር ሚላን እንጀምር። ኢንተር ሚላን እንግዲህ በሲሞኔ ኢንዛጊ የሚሰለጥን ቡድን እንደሆነ ይታወቃል። አይ ቲንክ ወደ 4 ዓመት ሆኖ ይመስለኛል ሲሞኔ ኢንዛጊ ወደ ቡድኑ ከመጣው 2021 ላይ ነበር አንቶኒዮ ኮንቴን ተከትሎ ወደ ኢንተር ሚላን የመጣው።
ኮንቴ በ3 ሴንተር ባክ የሚጫወት አሰልጣኝ ነበረ። የበለጠ የትራንዚሽን ቡድን የመልሶ ማጥቃት ቡድን ነበረ። ወደ ኋላ ፈግፍጎ በተለይ ኳስ የሚቆጣጠሩ ቡድኖችን በሎ ብሎክ በመልሶ ማጥቃት እንደ ላውታሮ ማርቲኔዝ እና ሮሜሉ ሉካኩን አይነት ተጫዋቾችን በዊንግ ባኮቹ አማካኝነት ወደፊት ለመሄድ የሚሞክር ቡድን ነበር የሰራው። አሁንም 3 ሴንተር ባክ የሚጠቀም ቡድን ነው ሲሞኔ ኢንዛጊ። በተወሰነ መብት ትራንዚሽኑ የጠቀማቸው ይመስለኛል ከሲስተም አንጻር ማለት ነው፣ የሚመሳሰል አይነት ሲስተም መሆኑ። ነገር ግን ሲሞኔ ኢንዛጊ የበለጠ ዳይናሚዝም ጨምሮለታል እዚህ በ3 ሴንተር ባክ ለሚጫወተው ቡድን ማለት ነው። ቢውልድ አፑ በደንብ ሞር ስትራክቸርድ ሆኖ በእርጋታ የሚደረግ ነው የሲሞኔ ኢንዛጊ ኢንተር ሚላን ማለት ነው። ከኋላ መስርቶ ለመውጣት ሲሞከር በነ አሸርቢ በነ ባስቶኒ አማካኝነት ካላኖግሉ ወደ ኋላ ድሮፕ አድርጎ ከነዚህ ሁለት ከነ ባስቶኒ እና አሸርቢ ጋር በመሆን በዋይድ ፕሌይ አማካኝነት በዊንግ ባኮቹ አማካኝነት በነ ባስቶኒ በዲማርኮ ሳይድ ወይ ደግሞ ወደ ቀኝ ሴንተር ባክ ቦታ ላይ ደግሞ አሁን ፓቫ ነው በብዛት እየገባ ያለው። ፓቫ ካልገባ ደግሞ ዳርሚያንም ከገባ ምናልባት የቀኝ ዊንግ ባክ ላይ አሁን ተጎዳ እንጂ ደምፍሪስ በሱ አማካኝነት ኳሶች ወደፊት ፕሮግረስ ለማድረግ ይሞክራሉ። ነገር ግን ይሄ ብቻ ሳይሆን ቻላኖግሉ ወደ ኋላ ድሮፕ በሚያደርግበት ጊዜ እንደ ሞሮፍ እንደ ሬጂስታ አይነት ሚና ሲጫወት ሌሎቹ አጣማሪዎቹ የሆኑት የመሃል ሜዳ ተጫዋቾች ባሬላም ሆኑ ሚኬታሪያን ማለት ነው የበለጠ ሞር አድቫንስድ ፖዚሽን ላይ ይሆናሉ ማለት ነው። አማራጮችን ዳይናሚዝም ጨምሮለታል ማለት ነው ሲሞኔ ኢንዛጊ። ሞር ቦል ኦሪየንትድ የሆነ ፕሬሲንግ ነው የሚጠቀመው ሲሞኔ ኢንዛጊ በኢንተር ሚላን ከኳስ ውጭ ማለት ነው። ሞር ኮምፓክት ነው። እያንዳንዱ ተጫዋች ኃላፊነቱን በአግባቡ የሚረዳ አይነት ሲስተም ነው እንግዲህ ቢውልድ ያደረገው ማለት ነው። ከዛ በተጨማሪ ደግሞ ይሄ ቨርቲካሊም ሆነ ሆሪዞንታሊ ይሄ ኮምፓክትነሱ ማለት ነው ከዲፌንሲቭ እንደገና የመሃል ሜዳም መስመሮቹ ማለት ነው አዘ ዩኒት በአንድ ዩኒት ነው እንግዲህ ሙቭመንቱ የሚፈጠረው ማለት ነው። ይሄን በደንብ ስትራክቸሩን የምንመለከትበት ይሆናል ማለት ነው። ከዛ በተጨማሪ ደግሞ ወደፊት ፕሮግረስ ሲያደርግ ቀድሜ እንደጠቀስኩት የበለጠ ዊንግ ባኮችን በደንብ ይጠቀማል። ምናልባት አውሮፓ ላይ ድንቅ የዊንግ ባክ ጥምረት ያለው ቡድን ብለን ብንጠቅስ ኢንተር ሚላን ላይ ደምፍሪስ እና ዲማርኮን መጥቀስ የምንችል ይመስለኛል ማለት ነው። ከዛ በተጨማሪ ደግሞ የደብል ፒቮት ፍሌክሲቢሊቲ አለ በቡድን ውስጥ ቀድሜ እንደጠቀስኩት ቱርካዊ ቻላኖግሉ ወደ ኋላ በጥልቀት ሲመለስ ማለት ነው እንደ ባሬላዊ ሚኬታሪያን ያሉ ወይ ደግሞ ፍራቴሲን በሚገባበት ጊዜ ደግሞ የበለጠ ወደፊት አድቫንስ ፖዚሽን ላይ እንዲሄዱ እድልን ይፈጥራል ማለት ነው። ከኳስ ጋር ጥሩ የሆኑ ተጫዋቾች ናቸው እንግዲህ ባሬላ ሚኬታሪያን ማለት ነው። እንደዚህ አይነት ተጫዋቾች ደግሞ ሌሎች ተጨማሪ ኦፕሽኖችን ይሰጣል ቡድኑ ዊንግ ባክን ተጠቅሞ ወደ ፍሪ ፕሮግረስ ከማድረጉ በተጨማሪ ማለት ነው። ከዛ ባለፈ ደግሞ ፈጣን የሆነ ትራንዚሽኖች ቨርቲካል ትራንዚሽኖችም ይጠቀማል ማለት ነው። እንደ ላውታሮ ማርቲኔዝን አይነት ተጫዋች እንደ ሊንክአፕ በሱ አማካኝነት የሊንክአፕ ላይ በመጫወት ማለት ነው በቻናሎቹ ላይ በመሮጥ ይሄን ቨርቲካል ትራንዚሽን ፕሮግሬሽን ይጠቀሙበታል ማለት ነው። በዋናነት እንደ ጥንካሬ የምናነሳው ይሄ በታክቲካሊ ያለው ህብረት ኮሄዥኑ አስደናቂ ነው። የመስመር አጥቂ የመስመር ዊንግ ባኮቹ ማለት ነው ቀድሜ የጠቀስኩት ማለት ነው ወደፊት ቡድኑ ሲሄድ ኃይለኛ ኢንጂን ናቸው። የቡድኑ የፈጠራ ኢንጂኖች ናቸው እነዚህ ዊንግ ባኮቹ ማለት ነው። ደምፍሪስም ዲማርኮ ማለት ነው አስደናቂ የሆኑ ክሮሶችን ማድረግ ይችላሉ። ዲያጎናል ኳሶችን መስጠት ይችላሉ። በተለይ እንደ ዲማርኮ አይነት ተጫዋች ማለት ነው። መሀል ሜዳ ላይ ደግሞ የበለጠ ኮንትሮልን በቻላኖግሉ አማካኝነት የሚድፊልድ ኮንትሮልን ሲያመጣ ማለት ነው ወይ ቦል ሴኪሪቲን በቻላኖግሉ እና በቀድሜ በጠቀስኩት በነ ሚኬታሪያን እና በነ ባሬላ አማካኝነት ይህን እድል ይፈጥርለታል ማለት ነው። ይህን የመሰሉ ጥንካሬዎች አሉት ኢንተር ሚላን። ቦሎኛን ስንመለከት ማለት ነው በቪቼንዞ ኢታሊያኖ ስር ከመጣ በኋላ ቦሎኛ ቀድሜም እንደጠቀስኩት ሞር ኮንትሮልድ ከሆነ ፖዚሽናል አጫወት ከየቲያጎ ቦታ አሁን የበለጠ ቨርቲካል የሆነ ቀጥተኛ የሆነ አጫወት ነው እንግዲህ የምንመለከተው በቪቼንዞ ኢታሊያኖ ቦሎኛ ስር ማለት ነው። እንደ ጥንካሬ የምንጠቅስለት አንደኛው ቴምፖ ሃይ ቴምፖ በሆነ ከኳስ ውጭ በኃይለኛ ቴምፖ በኢንቴንሲቲ ፕረስ ለማድረግ የሚሞክር ቡድን ነው። ኮሌክቲቭ ሙቭመንቶች በጣም እንመለከታለን። የሆነ ኪዮቲክ የሆነ አይነት እንቅስቃሴዎች ብናየም ይሄ የሚተገበረው ሞር ኮሌክቲቭ በሆነ መንገድ ነው። ጥሩ የሚድፊልድ ባላንስ አለው። እንግዲህ ሚድፊልድ ላይ እንደ ፍሬውለር ስዊዘርላንዳዊ ፍሬውለር
ሞር የዲፌንሲቭ ሚድፊልደርን ቦታ ኮንትሮሉን ቴምፖን ኮንትሮል ለማድረግ የሚጠቀሙት ፍሮይለር አማካኝነት ነው። ኳሱን ደግሞ ሲያገኙ ደግሞ ሞር ፔኔትሬት ለማድረግ ደግሞ እንደ ፈርጉሰን አይነት ወይ ደግሞ እንደ ሚሼል አቢሼር አይነት እንግዲህ ስዊዘርላንድ ፈርጉሰን በማይኖርበት ጊዜ እንደ ሚሼል አቢሼር አይነት ወደ አሰላለፍ ይመጣና ሞር የበለጠ ሞር አድቫንስድ 8 በመሆን ሞር ፔኔትሬት ለማድረግ ይጠቀሙበታል ማለት ነው። ከዛ በተጨማሪ ሌላኛው ደግሞ ትልቁ ጥንካሬ ቦሎኛ ዋይድ ትሬቱ ነው ማለት ነው። በመስመር ላይ ያሉት አጥቂዎቹ ናቸው። ቀድሜ የተጠቀስኩት ኢንዲዮም አሉ፣ ኦርሶሊኒም አለ ጣሊያናዊው። በእነዚህ አማካኝነት ከፍተኛ የዋይድ ትሬት የሆነ ቡድን ነው። እንግዲህ 1v1 ጥሩ ናቸው፣ ፈጣኖች ናቸው እነዚህ የመስመር አጥቂዎች ማለት ነው። ድሪብል ማድረግ ይችላሉ። ተገማች ያለመሆን አይነት አጫወት አላቸው። አንፕሬዲክቴብል ናቸው ማለት ነው እና ይሄ ነገራቸው ደግሞ በጥልቀት ወይ በዲፕ ብሎክ ከሚጫወት ቡድን ጋር አደሴም ታይም ደግሞ በትራንዚሽኖችም ለመጫወት የሚጠቅም ይሆናል ማለት ነው። ይሄ አቀራረብ ማለት ነው። እንደ ድክመት ከጠቀስን ኢንተር ሚላን ላይ አንደኛው የሚቸገርበት ኢንተር ሚላን ከምን አይነት ቡድኖች ጋር ሲጫወት ነው የበለጠ ሃይ ፕረስ ላይ ያለው ተጋላጭነት ነው። ቮልነረብል የሚሆንበት አጋጣሚ ያለ በተለይ ሞር ማን ኦሪየንትድ የሆኑ ፕረሶችን የሚጠቀሙ በሃይ ቴምፖ በሃይ ኢንቴንሲቲ ማን ኦሪየንትድ የሆነ ፕረስ የሚጠቀሙና ይህን ኮንሲስተንትሊ ማድረግ በጨዋታው ላይ ማድረግ የሚችሉ ቡድኖችን ሲገጥም የሚቸገርበት አጋጣሚ እንዳለ ተመልክተናል። ሌላኛው ደግሞ እንግዲህ ዊንግ ባኮች ወደፊት በጣም ገፍተው በሚሄዱበት ጊዜ ጥሩ ዲፌንሲቭ እና ኦፌንሲቭ ትራንዚሽኑ በጣም ጥሩ ነው። ኢንተር ሚላን ግን በአንዳንድ አጋጣሚዎች ዊንግ ባኮቹ ከጀርባ የሚፈጥሩት ስፔስን የበለጠ እሱን ኤክስፕሎይት ለማድረግ በተጋጣሚ ቡድኖች ማለት ነው ይሄን እድል ይፈጠራል ማለት ነው። አንዳንዴ ደግሞ በሎ ብሎክ ለሚጫወቱ ቡድኖች ጋር ሲገጥም ማለት ነው ሲስተሙ ማለት ነው አጫወቱ ሲስተሙ በጣም ሜካናይዝድ ይመስላል። ይሄን በጣም በዲፕ ብሎክ ለሚጫወቱ ቡድኖችን ብሬክ ለማድረግ በጣም ሲቸገር በተወሰነ መልክ እንመለከታለን ማለት ነው እና አማራጮችን ሞር ሴት ፒሶችን ለመጠቀም ከዚህ ጋር በተገናኘ እነዚህን እድሎችን ለመሞከር ያደርጋል ማለት ነው። በቦሎኛ በኩል ደግሞ እንደ ድክመት ልንጠቅሰው የምንችለው አንደኛ ያው ቡድኑ በሃይ ኢንቴንሲቲ በሃይ ቴምፖ ፕሬስ ለማድረግ ይሞክራል ብለናል። ስለዚህ ይህንን ኮንሲስተንትሊ ማድረግ ካልቻለ ማለት ነው አንዳንዴ ለተወሰኑ ያህል ደቂቃዎች ለ20-30 ደቂቃዎች ማድረግ ይችልና የተወሰኑ ደግሞ በመሀል ድካም የመታየት ነገር ይኖራል ማለት ነው። ይህ ደግሞ በትራንዚሽን የሚጋለጥበት እድል ይፈጠራል ማለት ነው። በሃይ ላይን መጫወቱ ዲፌንሲቭ ላይኑ ወደ መሀል መጠጋቱ ደግሞ ይሄኛው ከጀርባ የሚፈጠሩ ስፔሶችን ለመጠቀም ያስችላል ማለት ነው። እንደነ ላውታሮ አይነት የፊት አጥቂዎች ማለት ነው እንደዚህ ዲያጎናል ሩጫዎችን በማድረግ ጀርባ የሚገኙ ስፔሶችን ለማጥቃት እድል ያገኛሉ ማለት ነው። እንደዚህ አይነት ችግሮች በቦሎኛ ስር ይመለከታሉ። እነዚህ ቡድኖች ሲጫወቱ ምን አይነት ነገሮች ልንመለከት እንችላለን ወደሚለው ስንመለከት እንግዲህ የቲያጎ ሞታ ቦሎኛ በነበረ ጊዜ እንግዲህ ሞር በሃይ ኢንቴንሲቲ በሃይ ቴምፖ ፕሬስ የሚያደርግ ቡድን ወይ ማን ቱ ማን ፕሬስ የሚያደርግ ቡድን አይደለም። ሞር ኦፍ የዞናል ፕሬሲንግ አይነት የሚጠቀም ቡድን ነበር። አሁን ደግሞ ይሄ ሞር ማን ኦሪየንትድ የሆነ በብዛት ማለት ነው ሞር ኦፍ ቢት ሃይብሪድም ሊሆን ይችላል። ዞናል እና ማን ቱ ማን ፕሬሲንጉ ሃይብሪድ ሊሆን ይችላል በቪቼንዞ ኢታሊያኖ ጊዜ ግን ቢያንስ ማን ቱ ማን ፕሬሲንግ በተወሰነ መልክ ይጠቀማል። ቀድሜ እንደጠቀስኩት ደግሞ አንደኛው የኢንተር ሚላን ድክመት ኮንሲስተንትሊ ማን ኦሪየንትድ የሆነ ፕሬስ የሚያደርግ ቡድን ጋር ሲጫወት አንደኛው የሚቸገርበት አጋጣሚ ይሆናል። ነገር ግን ኢንተር ሚላን ይህንን ባይፓስ ማድረግ ካልቻለ ደግሞ የበለጠ አደገኛ ነው። ይሄ ደግሞ በተቃራኒው ለቦሎኛ አስቸጋሪ ያደርገዋል ማለት ነው። ይህንን ደግሞ ለምሳሌ ከአትላንታ ጋር በነበረው የሱፐር ኮፓ ኢታሊያና ግማሽ ፍጻሜ ጨዋታ 2-0 ኢንተር ባሸነፈበት ጨዋታ ማለት ነው የአትላንታን ማን ቱ ማን ፕሬሲንግ ኢንዛጊ እንዴት ነው ፕሬስ ሊያደርግ የሞከረው የፖዚሽናል ሮቴሽን በማድረግ ማለት ነው። ዲማርኮ ኢንቨርት አድርጎ ወደ መሃል ሜዳ እንዲገባ ሚኬታሪያን ደግሞ የፓሲንግ ሌን ወይ ደግሞ የፓሲንግ ሌን ወይም የማቀበያ አማራጭ በመስመር በኩል ዋይድ እንዲያገኝ በማድረግ በተጨማሪ ደግሞ ሰርድ ማን ኮምቢኔሽን በመፍጠር ላውታሮ እንደ ሶስተኛ ሰው በማድረግ ኳሶችን ቱራም ወይ እንደ ባሬል አይነት ተጫዋቾች የመጀመሪያውን ፕሬስ ለማድረግ እድሎችን በመፍጠር ማለት ነው። እንደ ሌላኛው አማራጭ የነበረው ደግሞ እንደ ሻላኖሉ የተሻለ ነው። እንግዲህ ማንደር ፕሬስ ሬዚስት የማድረግ አቅሙ የሻላኖሉ በጣም ጥሩ ነው። ሞር ቴክኒካሊ በጣም ጥሩ የሚሆነ ተጫዋች ነው። ወደኋላ በጥልቀት ተመልሶ በባክስትሪ ቢውልድ አፕ ለማድረግ ቡድኑ የመጀመሪያውን
እንግዲህ የፊት ለፊት ያሉትን የአትላንታ አጥቂዎችን ፕሬስ ለመቋቋም ማለት ነው። የአትላንታ አጥቂዎች ሞር ወደፊት ፕሬስ አድርገው ሲመጡ የሚፈጠሩትን ስፔሶች በረዥም ኳሶች በረዥም ዲያጎናል ኳሶች ለማለፍ ሲሞክሩ ነበር። አንድ ኢንዛጊ በጊዜ ሂደት እያመጣ የተመለከትነው ነገር ምንድን ነው? እንደዚህ አይነት ቻሌንጆችን አዳፕት የሚያደርግበት መንገድ መፍትሄ የሚያገኝበት መንገድ በየጊዜው መሻሻል አምጥቷል። ነገር ግን አሁንም ይሄ የኮንሲስተንትሊ በኃይለኛ ኢንቴንሲቲ በሃይ ፕሬስ የሚጫወት ቡድን ጋር ሲገጥም አንደኛው ሊቸገርበት የሚችለው ነው። ይሄን አይነት በተወሰነ መልክ አለ። ኮንሲስተንሲ ኩዌስችን ቢደረግም የቪቼንዞ ኢታሊያኖ ቦሎኛ በሃይ ኢንቴንሲቲ ፕሬስ ለማድረግ የሚሞክር አይነት ቡድን ነው ማለት ነው። ሌላኛው ደግሞ ያው ቀድሜ እንደጠቀስኩት ዊንግ ባክ ስፔስ በትራንዚሽን ጊዜ የሚተወው አለ ማለት ነው። ከመከላከል ወደ ማጥቃት ወይ ከማጥቃት ወደ መከላከል ትራንዚት ሲያደርግ ቡድኑ ኢንተር ጥሩ ቢሆንም አንዳንድ የሚፈጠሩት ስፔሶች በዋይድ ፕሌይ ደግሞ በጣም መጠቀም ለሚወደው የቪቼንዞ ኢታሊያኖ የመስመር አጥቂዎች ደግሞ ሌላኛው አደጋ ሊፈጥርበት የሚችለው ነው። በተቃራኒው ግን ዋይድ ፕሌይ ላይ ኢንተር ሚላን ምናልባት የተሻለ ነው። ዊንግ ባኮቹ በጣም የተሻሉ ናቸው፣ በጣም ጥሩ ናቸው። ስለዚህ ደግሞ በተቃራኒ ቪቼንዞ ኢታሊያኖ ቡድን ሊቸገር ይችላል ማለት ነው። በዋይድ ፕሌይ የበለጠ ዶሚኔት ሊደረግ ይችላል ማለት ነው። ከዚህ አንጻር ኢንተር ሚላን ይሄ ክፍተት ሲኖርበት፣ ነገር ግን ያው በተወሰነ መልክ የኢንዛጊ ኢንተር ሚላን በደንብ ስትራክቸር ያለው ቡድን ቢሆንም ነገር ግን ሞሮፍ የሆነ ኪዮቲክ የሆነ አጫወት ላይም በደንብ ቀጥተኛ መጫወት የሚችል እንደዚህ በተለይ ደግሞ ሞሮፍ በጣም ትራንዚሽን የሚበዛበት አጫወቱ ላይም በደንብ ኢፌክቲቭ መሆን ይችላል ማለት ነው እና በዚህ ደረጃ የኢታሊያኖ ቦሎኛ ምን ያህል ኢንተርን መቋቋም የሚችላል የሚለው ጥያቄ የሚፈጥር ይሆናል ማለት ነው። አንዳንዴ ኢንዛጊ ኢንተር ሚላን ሲቸገር የምንመለከትበት አጋጣሚዎች ምንድን ነው? ከዚህ በፊት በቲያጎ ሞታም ቦሎኛ ሽንፈት ሲያጋጥመው የተመለከትነው ምንድን ነው? ሞር ኳስ የሚይዝ ቡድን የበለጠ ሚድፊልዱን ኮንትሮል የሚያደርግ ቡድን ሲገጥሞ ሲቸገር አስተውለናል ማለት ነው። ምናልባት የቲያጎ ሞታ ቦሎኛ ቢሆን ደግሞ ሞር ሚድፊልዱን ኮንትሮል ሲያደርግ፣ ምክንያቱም ቦሎኛ ደግሞ የመስመር ተከላካዮቹን ወደ ኢንቨርት አድርጎ ወደ መሀል ሊገባና ሞር ኦቨርሎድ ለማድረግ ነው መሀል ሜዳውን የሚሞክረው ኳስን ጨዋታ ለመቆጣጠር ማለት ነው። ስለዚህ የበለጠ ኳስን ዶሚኔት የሚያደርግ ፖሰስ የሚያደርግ ቡድን ሲገጥመው ደግሞ ኢንተርም በሌላ መልኩ የሚቸገርበት አጋጣሚ አለ ማለት ነው እና አሁን ግን የበለጠ ቀጥተኛ የሆነ ቡድን ስለሆነ በቦሎኛ የሚገጥመው ይሄ ደግሞ በተቃራኒው ለኢንተር እንደ አድቫንቴጅም ሊቆጠር ይችላል። ብቻ በአጠቃላይ በሁለቱ ቡድኖች መካከል የሚደረገው ጨዋታ ሞር ኢንተረስቲንግ ይሆናል ማለት ነው። በተለይ ደግሞ በጣም ትራንዚሽን የሚበዛው ከሆነ በጣም ኤክሳይቲንግ ጨዋታ ሊሆን ይችላል ብዬ አስባለሁ። ኢንተር መሪነቱን አስጠብቆ ለመቀጠል የሚያስችለው ጨዋታ ይሆናል። እንግዲህ ዛሬ ናፖሊ ጨዋታውን የሚያሸንፍ ከሆነ የበለጠ ኢንተር የነጥብ ልዩነት አድርጎ መሪነቱን ለማስጠበቅ በነጥብ ልዩነት ግዴታ የነገን ጨዋታ የሆነ ውጤት ይዞ መውጣት ይጠበቅበታል። ቦሎኛ ደግሞ ወደ ቻምፒዮንስ ሊግ ፖዚሽን ላይ የበለጠ ለመደላደል ከፈለገ ነገ ውጤት ይዞ መውጣት የሚጠበቅበት ይሆናል። ምናልባት የዚህ ሳምንት ሊታዩ ከሚገቡ ጨዋታዎች ውስጥ ከፊት መስመር ላይ ካሉት ውስጥ አንዱ ነው ብዬ አስባለሁ። ቦሎኛ ከኢንተር ሚላን። ይህን ጨዋታ እንድትመለከቱ ጋብዛችኋለሁ። አመሰግናለሁ።